ጤና ይስጥልን ተከታታዮቻችን ለዕለቱ የተዘጋጁትን መረጃዎች ይዘንላችሁ ቀርበናል። እስከ መጨረሻው እንድትከታተሉን ጋብዘናችኋል። የምሽቱ ትልቁን ፍልሚያ ጆኒ አሸነፈ። የኢቲኤፍሲ ሁለት ኮከቦች ምሽት በጉጉት በተጠበቀውና በዋናው የዋንጫ ፍልሚያ በይፋ ፍጻሜ አግኝቷል። በጆኒና በሴዶ መካከል የተደረገው ይህ አስደናቂ ፍልሚያ የመላውን ተመልካች ቀልብ የሳበ ነበር። በከፍተኛ ቴክኒክ የላቀ ብቃትና ፍጹም የድል ወኔ ተጋጣሚውን ሴዶን ያሸነፈው ጆኒ የምሽቱን ትልቅ ድል በመቀዳጀት አዲሱ የኢቲኤፍሲ 2 ቻምፒዮን በመሆን ዘውዱን ደፍቷል። የጆኒ ሰባዊነት ለወራት የሚሊዮኖችን ትኩረት ስቦ የቆየው የጆኒ እና ሴዶ ግጥሚያ ጆኒ የበላይነት መጠናቀቁን ተከትሎ በፊልሚያ የታየው ክስተት አነጋጋሪ ሆኗል። ከፊልሚያው በፊት በቃለ መጠይቅ እሰብረዋለሁ በማለት የተናገረው ጆኒ ፊልሚያው ሲጀመር በሪንግ ውስጥ የበላይነቱን በማሳየት ሴዶን በቁጥጥር ስር አዋለ። ሆኖም ከድሉ ይልቅ የተመልካቾችን ልብ የነካው በወሳኙ ሰከንድ ያሳየው ሰባዊነት ነበር። ሴዶ አቅም በማጣት ለከባድ ጉዳት በሚጋለጥበት ጊዜ ጆኒ የተቀናቃኙን ደህንነት በማስቀደም ራሱን መቆጣጠሩን መረጠ። ይህም ከስፖርታዊ ድል በላይ የሆነ ትልቅ የስፖርት ጨዋነት ምሳሌ ሆኗል። ጆኒ ዛሬ በሴዶ ላይ ያሳየው ብቃትና በወሳኙ ጊዜ ያሳየው ርህራሄ የእውነተኛ ሻምፒዮንነት አሳይቷል የሚሉ አስተያየቶች በርክተዋል። በናይጄሪያ ታዋቂ የሆነው ድምፃዊ ዴቪድ አዴሌኬ ወይም ዳቪዶ በማህበራዊ ሚዲያ በሰጠው ፖለቲካዊ አስተያየት ኢትዮጵያ ወይም ሩዋንዳ ቢሆን ኖሮ ይታሰር እንደነበር የፕሬዝዳንት ቦላ ቲኑቡ የሚዲያ አማካሪ ገለጹ። የናይጄሪያው ፕሬዝዳንት የሚዲያ ከፍተኛ አማካሪው ቴሜቶፔ አጆዬ ይህንን የተናገሩት በአገሪቱ ኦሱን ግዛት በተካሄደው ምርጫ ገዢው ፓርቲ መሸነፉን ተከትሎ የድምፃዊው ሚና ምን እንደነበር ሲያብራሩ ነው። በግዛቱ የተደረገው ምርጫ ያሸነፉት የዳቪዶ አጎት የሆኑት አዴሞላ አዴሌኬ ሲሆኑ በምርጫው ቅስቀሳ ወቅት ድምፃዊው በማህበራዊ ሚዲያ ድጋፍ ሲሰጣቸው እንደነበር አስታውሰዋል። አማካሪው ሲናገሩ ዳቪዶ በምርጫ ወቅት ገለልተኛ የፖለቲካ አስተያየት አልሰጠም፣ ለአጎቱ በንቃት ቅስቀሳ ሲያደርግ ነበር። በትዊተር እና በማህበራዊ ሚዲያዎች በሙሉ የሚጽፋቸው ገለልተኛ ያልሆኑና አጎቱ እንዲያሸንፉ ያለውን ፍላጎት የሚገልጽ መሆናቸው ግልጽ ነበር ካሉ በኋላ ድምፃዊው በናይጄሪያ ዲሞክራሲያዊ ስርዓት የመናገር ነጻነት እንዳለው ገልጸው አንዳንድ ጽሑፎቹ ግን በሕግ ያስጠይቁት እንደነበር አስረድተዋል። ጨምረውም ዳቪዶ ከተናገረ ውስጥ 99%ቱ በብዙ ሀገራት ውስጥ የማይደፈር ነበር፣ ምክንያቱም እርምጃ ይወሰድበታል ብለዋል። የፕሬዝዳንቱ አማካሪ በማስከተልም ለድምፃዊው ባስተላለፉት መልእክት ዳቪዶ ኢትዮጵያ ወይም ሩዋንዳ ብትሆን ትታሰር ነበር ማለታቸውን ሰሃራ ሪፖርተርስ ዘግቧል። የሳውዲ አረቢያ ድንበር ጠባቂ ፖሊሶች ትናንት 12 ኢትዮጵያውያንን በቁጥጥር ስር አዋሉ። ኢትዮጵያውያኑ ጃዛን እና አሰሪ በተባሉ ግዛቶች ውስጥ በቁጥጥር ስር የዋሉት 290 ኪሎ ግራም ጫት፣ 300 ኪሎ ግራም ሐሺሽ እና ከ72000 በላይ የሳውዲ መንግስት ቁጥጥር የሚያደርግባቸውን ክኒኖች ለማስገባት ሲሞክሩ መሆኑን ሳውዲ ጋዜጣ ዘግቧል። በተያዘው ነሐሴ ወር ብቻ የተለያዩ ወጾችን ወደ አገሪቱ ለማስገባት ሲሞክሩ ወይም አገሪቱ ውስጥ ሲያጓጉዙ ተገኝተዋል የተባሉ ከ60 በላይ ኢትዮጵያውያን በፖሊስ ቁጥጥር ስር መዋላቸውን መረጃዎች ያሳያሉ። የሳውዲ ፍርድ ቤቶች እጾችን አዘዋውረዋል ባላቸው ኢትዮጵያውያን ላይ በተደጋጋሚ የሞት ቅጣት ውሳኔ እንደሚያሳልፉ ይታወቃል። የሱዳን ወታደራዊ መንግስት ከኢትዮጵያ አቅጣጫ ወደ ሱዳን ግዛት ገብቷል ያለውን ድሮን መጥቶ መጣሉን አስታወቀ። የሱዳን ጦር ኃይል ድሮኑን መጥቶ የጣለው ከኢትዮጵያው ቤኒሻንጉል ጉሙዝ ክልል ጋር በሚዋሰነው ብሉ ናይል ግዛት ውስጥ መሆኑን እንደገለጠ የአገሪቱ የዜና ምንጮች ዘግበዋል። ሆኖም የሱዳን ጦር ኃይል መጥቼ ጣልኩት ባለው ድሮን ዙሪያ ዝርዝር ማብራሪያ እንዳልሰጠ ዘገባዎች ጠቅሰዋል። የአገሪቱ ጦር ኃይል ከቀናት በፊትም በዚሁ ግዛት ውስጥ ኩርሙክ ከተማ አካባቢ ከኢትዮጵያ በኩል የገባ ድሮን መጥቼ ጥያለው ማለቱ አይዘነጋም። የኢትዮጵያ መንግስት ለሱዳን ወታደራዊ መንግስት ውንጀላዎች ይህ ዘገባ እስከተጠናቀረበት ሰዓት ድረስ በይፋ ምላሽ አልሰጠም። ለዕለቱ የተዘጋጁት ዜናዎች እነዚህን ይመስላሉ። ስለተከታተላችሁን እናመሰግናለን። ሰብስክራይብ፣ ላይክ፣ ሼር አድርጉ። በሰላም ቆዩ።